መቼም ቢሆን ለሰው ልጅ የማልነግረው 7 ነገር አለ። ምን ናቸው? አንጀት ላይ ላለው ችግር መድኃኒት ይሆናል ብዬ የሰጠሁት ነው የሚሰራው። ለ2 ቀን ብቻ ትወሰዳለች። በቃ አሁን እቺን አላጋራም ለሰው። ኢትዮጵያ ግን በሱ ፓተንት የላት። ደግሞ ነገ ሰው እነዚህን ያውቃል እንደ ዮሐንስ ብለህ ትመጣብኝ። ለዛሬ ብለን ከነጋ እንበደር። የሚናገረው ዮሐንስ ነገ አልናገርም እንዳይል ልቆም ይችላለሁ። ሰራለው ሰጣለው ስለ የነበረው ሰው ስለ ሕክምና ስናስብ ዘመናዊ ሕክምናም ቢሆን ሁልጊዜ አያድንም። ፀሐይ ሳያገኛቸው በቤት ውስጥ ሙቀት መድረቅ አለባቸው። እሱን እየቀቀሉ ለምሳሌ የሆድ ቁርጠት ሲኖር ሲያስቸግር ለ3 ቀን ለ5 ቀን ለ7 ቀን እየተባለ ይሰጣል። አሁን ይሄ የራሴ የሆነ የኔ ፓተንት ነው። የማንም ማለት አሽተህ በርትሞ በአፍንጫ ውስጥ ማድረግ ትችላለህ እኮ አረከሰው መድኃኒት በአደባባይ እየተናገረ ይላል። የራስ ምታት ላይ ሲኖር አንጀት ላይ ቁስለት ቢኖር ብትወስደው ጨጓራ ችግር ያለባቸው ሰዎች 3 የሾርባ ማንኪያ ለክተው የአንጀት ላይ ብግነቶችን ሁሉ ያስተካክላል። ከትፎ ዘብዝፎ አሳድሮ የለም እንደዚህ በንጹህ ውሃ ታጥበውና ፈጭተው ከጨጓራ ጋር የተያዘ ችግር ያለባቸው ሰዎች እድሜው ከ20 ዓመት እስከ 50 ዓመት ያለ ጧት በባዶ ሆዱ 1 ሊትር። ሌላው ጠጠር ነገር ሲያጋጥመው ሰው ማገዝ ይቀላል ከማደናቀፍና ኔጌቲቭ ነገሮችን ከማሰብ። በኮሪደር ልማት እያሸበረቀች ባለችው ለቡ መብራት ኃይል ዲኤምሲ ሪል ስቴት ማራኪ እይታን ከነፋሻማ አየር ጋር የያዙ በፍጥነትና በጥራት እየገነባናቸው ያሉትን ቤቶች ከስቱዲዮ እስከ ባለ 4 መኝታ የንግድ ሱቅና ፔንታውስን ጨምሮ ከልዩ ቅናሽ ጋር ለሽያጭ አቅርበንሎታል። እነዚህን ውብና ዘመናዊ ዲዛይን ያላቸውን ቤቶች በካሬ ከ83246 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ እንዳከፋፈሎ እስከ 30% የሚደርስ ልዩ ቅናሽም አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሌላ እዚህ መምጣት ካልቀረ ብዙ ሰው ያንተን ሕክምና ይፈልጋልና አንተን በቀላሉ ማግኘት ካልቻሉ አንዳንድ ራሳቸውን ሊረዱ የሚችሉባቸውን ለዚህ ፐርፐዝ ይሄን ብታረጉ የምትላቸው ካለ ህመሞቹን እያነሳ ቤት ውስጥ ሰው ራሱን ሊረዳ የሚችልበት ነገር ካለ ያው ጤና አዳሙ እንደነገርከን አይነት ማለት ነው። እንግዲህ በቤት ማንኛውም ሰው ሊጠቀመው የሚችል ተደጋጋሚ የምናገራቸው ነው። ሪህ ወይም ዩሪክ አሲድ የምንለው በደማችን ውስጥ የዩሪክ አሲድ ክምችት እየበዛ ሲመጣ ፒውሪን ነው የሚባለው አይደል ሰብስታንሱ። እሱ እየጨመረ በሄደ ቁጥር ክርስቲያን ሊሰራ ይችላል። ስለዚህ እሱን ለመስበርና ከሰውነት የሰውነትንም ይዘት ነው የምንለው ፒኤች የምንለው እሱን ለማስተካከል ባላንስ ለማድረግ ሳር የምትመገብ የሀበሻ ላም አጓት እድሜው ከ20 ዓመት እስከ 50 ዓመት ያለ ጧት በባዶ ሆዱ 1 ሊትር የዱባ ፍሬ ውስጥ ራሱን ምን ፒውሪ አለው ራሱ ውስጡ ግን አጓት ጋር ሚክስ ተደርጎ ይወሰዳል። ተፈጭቶ ተቆልቶ ይፈጭና 1 ማንኪያ ይደረጋል። እዛ ተነቅንቆ ታገናኘዋለህ ማለት ነው። ተዋህደውና እድሜያቸው ከ20 ዓመት እስከ 50 ዓመት ያሉ 1 ሊትር ለተከታታይ 14 ቀን እንዲወስዱ ይደረጋል። እድሜያቸው ከ50 ዓመት በላይ ያሉ ሰዎች ግማሽ ሊትር ለ8 ቀን እንዲወሰድ ይመከራል። ተመሳሳይ ዱባ ፍሬ አድርገው ተመሳሳይ ግማሽ ሊትር 1 ማንኪያ ያኛው ሾርባ ማንኪያ ለክታ ማለት ነው። አሁን ልኬታ ስትለው ሊትር ለካህል 1 ሊትር አልክ የፈሳሹ መጠን በሊትር ለካው ደግሞ ይሄ ደግሞ ክብደቱንና መጠኑን ሞልተህ ተለካዋለህ። ያ ማለት የክብደት መጠኑ ግማሽ ሲሆን ደግሞ በስኳር ማንኪያ የሻይ ማንኪያ ማለት ነው። የሻይ የስኳር ማንኪያ አድርገህ ለተከታታይ እንደየእድሜያቸው ወሰን 50 ዓመት በላይ ያሉት ለ8 ቀን 50 ዓመት በታች ያሉት ደግሞ ለ14 ቀን በማድረግ ከሰውነታቸው ግን አጓቱ መሆን ያለበት ምንድነው ሳር ግጣ የሀበሻ ላም አየህ ተፈጥሮን መጠበቅ ማለት የሀበሻ ላም ቅቤስ
ሀበሻ ላም የምናገኛቸው አይብስ ለምን ይጠቅሙናል? ይዘታቸው እነዚህን ለይቶ ማወቅ ነው የሚጠቅመውና ምን ተመገቡ፣ ግሪን ፊድ ናቸው ግራስ ፊድ ናቸው የሚባሉትም ለዚህ ነው። ምንድነው ይሄ ከብት ተመግቡ። ሌላው ጠጠር ነገር ሲያጋጥመው ሰው በቀላሉ ቤት ውስጥ ሊያደርገው የሚችለው አቮካዶ፣ ይሄም ኦርጋኒክ ጠጠር ማለት የኩላሊት ሐሞት ላይ አሁን ሐሞት ላይ ጠጠር ነገር ሲኖር አቮካዶ ፍሬውም ውስጡን የለም አቮካዶ ፍሬ ያለው የዘር ፍሬው ማለት ነው። እሱን በካሮት መፍጫ ወይም በካሮት መፍቂያ ይሄ መሰልሰያ ነው የምንለው እኛ በሱ ይሰለሰላል። ብዙ ጊዜ ተክሎችን ስታደርቅ በፀሐይ አለማድረቅ፣ ሙቀት ያለበት ቦታ ፀሐይ እንዲያርፍባቸው አይፈለግም። ይሄ ለሻይ ለመድኃኒትነት የምትጠቀምባቸው ቀጥታ ፀሐይ ላይ መሰጣት የለባቸው። ፀሐይ ሳያገኛቸው በቤት ውስጥ ሙቀት መድረቅ አለባቸው። እሱን እየቀቀሉ የሻይ ብርጭቆ ጧት በባዶ ሆድ ማታ ከራት በኋላ የሐሞት ጠጠር ያለበት አንድ ሻይ ብርጭቆ ተፈልቶ የተፈላውን አንድ ሻይ ብርጭቆ የተፈላ ስታፈላው አንድ የውሃ ብርጭቆ በውሃ አንድ የውሃ ብርጭቆ ውሃ ታፈላለህ። ከዛ አንድ ማንኪያ ታረግበትና ይፈላል። ወቅቶ ማለት ነው። ተፈጭቶ መጀመሪያ ተሰልስለዋል። ይሄ ካሮቱን በካሮት መፋቂያ መፍጫ የለም እንደዚህ ፈቅፍቀኸዋል። እሱን የአቮካዶ ፍሬ እሱ ደርቆ በማንኪያ በአንድ ስኳር ማንኪያ እየለካህ ከዛ ምንድነው የምታረገው? የወይራ ዘይት አንዲት ማንኪያ በባዶ ሆድ ከጠጣህ በኋላ አንዲት ማንኪያ ወይራ ዘይት በላይ ላይ መውሰድ። ያኛውን ከጠጣ በኋላ መውሰድ። እዛ ጠጣሩ የሐሞት ላይ ጠጣር ነገርን ሙሉ በሙሉ ይሄ በርካታ ሰዎች አድርገውት መፍትሄ ያገኙበት ነው። አየህ እንደዚህ አይነት ህክምና ምንድነው ሲሰራልህ ውጤት ስታገኝበት ነው የምታጋራው። ውጤት ካገኘህበት በኋላ አደብቀው ተጠቀሙበት ትላለህ። ቁስለት ሲያጋጥምህ ለምሳሌ የሆድ ቁርጠት ሲኖር ሲያስቸግር ጤና አዳም ይወሰዳል። ፍሬም ተፈልቶ 2 ማንኪያ እንደዚህ ይወሰዳል። እነዚህ ነገሮች ቤት ውስጥ ሰዎች ሁሌም ጤና አዳሙ እንዴት ነው የሚወሰደው? ፍሬውን ታፈለዋለህ ለክተህ ሳይደርቅ ምናምን ማለት ነው። በርጥቡ ታፈለውና 2 የሾርባ ማንኪያ ተወስድለታለህ። ጤና አዳም ከተፈላ በኋላ ብዙ እንዲወሰድ ጤና አዳሙ የሚፈላው በምን ያህል ውሃ ነው? ልኬታ የምታረገውን 1 ማንኪያ ታረግ ከሆነ 1 ማንኪያ 1 ብርጭቆ ውሃ ታረጋለህ። ከዛ የምታሳንስ ከሆነ ፍሬውን ጥሬው ከሆነ አናቱን አይደል ቆርጠህ የምታረገው? ፍሬዎቹ ስንት ፍሬ ነው? ፍሬዎቹን በሾርባ ማንኪያ ትለካለህ ወይ በስኳር ማንኪያ ትለካለህ። ይሄ ደግሞ ሁሉም ሰው ልምድ አለው። አሁን ብርጭቆ ነው። አሁን ልምድ አለው ስልህ ቀረፋን አፍልቶ የሚጠጣ ማህበረሰብ ነው ያለን። ቅርንፉድን አፍልቶ የሚጠጣ ሰው ነው ያለን። ሌሎች ዝንጅብልን አፍልተህ ትጠጣለህ። እንደሱ ማለት ነው። ጤና አዳምን አፍልተህ ትጠጣ። እነዚህ የዳማከሴን አፍልቶ የሚጠጣ ማህበረሰብ ልኬትና መጠንን ያውቃል። የሚጠጣውን ገደቡን አይለፍ። ከአንድ የሻይ ብርጭቆ በላይ አይጠጣ። ሲጠጣ ግን ጤና አዳም ፍሬው ሲሆን አይብዛ። ጤና አዳም በማንኪያ ቢወሰድ ይመከራል። በሾርባ ማንኪያ ቢወሰድ አዋቂ ስትሆን በሾርባ ማንኪያ ብቻ ብትወስድ ይመከራል። ማለት ያፈላኸውን 1 ሾርባ ማንኪያ 2 የሾርባ ማንኪያ አዋቂ ስትሆን። ለህፃን ልጅ ከሆነ በቃ ይቺ ትበቃለች። 1 ሻይ ማንኪያ። ህፃን ልጆች ከሆኑ ጤና አዳም ሲሆን መጠኑን ማለፍ የለብህም። ግን አሁን እንዴት ጤና አዳም እንዴት አፍልቼ ልጠጣው ካለ ሰው ነው እሱ አሁን ሆድ ሲቆርጥ ሰው ያውቃል። እንደገና የጤና አዳም ውሃ ይጨመቅና ለምግብነት የሚዘጋጁ ነገሮችን ብታቆይበት ፈንገስ ባክቴሪያ ከላያቸው ላይ ካለ ያስወግድልሃል። ታጥብና ተጨምቋል ውሃውን ማለት ነው። ተጨምቅና ልታጥብ ስትል በላዩ ላይ ማድረግ ልክ እንደ ማጽጃ ማለት ነው። እዛ በንጹህ ውሃ ካጠብካቸው በኋላ መተግበር። ለምሳሌ ሰላጣ ምናምን ስትሰራ ሎሚ ታረጋለህ አይደል? ይሄ ቲማቲም እነዚህን ከምታረግ በጤና አዳም ጭማቂ ማጠብ አጥበህ መጀመሪያ ንጹህ ማድረግ። እንደነዚህ አይነት ነገሮች አየህ ምግብን ከመመረዝ ታድነዋለህ። እንደነዚህ አይነት ልማዶችን ማዘውተር። እንዴት ተጨምቆ ይጠጣል ሲባል ለምዷል ሰው በየቤቱ ዳማከሴን ጨምቆ ይጠጣል። ልኬት ግን አይብዛ፣ መጠን አይብዛ። የሚመጠኑት ብዙ ጊዜ ሲሰጥ ስኒ ሲሆን ከረባት አለው፣ ማንካዎች አሉ። አንዳንዴ ሰው መጠኑን አብዝቶ ይወስዳል። በየምን ያክል ጊዜ ይወስዳል? መድኃኒት ሲሰጥ ለ3 ቀን፣ ለ5 ቀን፣ ለ7 ቀን እየተባለ ይሰጣል። አንዳንዴ ደግሞ አንዴ ይወስድና
ሰው አንዴ ብዙ አድርጎ ይወስድና አንዴ በቃኝ ይላል። ተከታታይ ጊዜ አለው ወይ? መድኃኒት በምን ያክል ጊዜ ነው ችግሩን ሊፈታ የሚችለው? ቀኖችን 14 ቀን ሊሆን ይችላል፣ 21 ቀን ሊሆን ይችላል፣ 49 ቀን ሊሆን ይችላል። እንደነዚህ የሚሰጡ ሁኔታዎች ስላሉ እነዚህንም ጠንቅቆ ማወቅ። ሌላስ አሁን ለምሳሌ ሳይነስ በኮሪደር ልማት እያሸበረቀች ባለችው ለቡ መብራት ኃይል ዲኤምሲ ሪል ስቴት ማራኪ እይታን ከነፋሻማ አየር ጋር የያዙ በፍጥነትና በጥራት እየገነባናቸው ያሉትን ቤቶች ከስቱዲዮ እስከ ባለ 4 መኝታ የንግድ ሱቅና ፔንትሃውስን ጨምሮ ከልዩ ቅናሽ ጋር ለሽያጭ አቅርበንሎታል። እነዚህን ውብና ዘመናዊ ዲዛይን ያላቸውን ቤቶች በካሬ ከ83246 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ እንዳከፋፈሎ እስከ 30% የሚደርስ ልዩ ቅናሽም አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሳይነስ አፍንጫን ከማጽዳት ጀምሮ የአፍንጫን ማጽዳት ጀምሮ ተክሎች አሉ። የተናገርኳቸው ተክሎች እዚህ ጋር ተናገራቸው በግልጽ እንግዲህ 4 አይነት የወርቅ በሜዳ አይነት ተክሎች አሉ። ወርቅ በሜዳ የሚባል ተክል አለ። ከአራቱ አንደኛውን የሚያቃጥላል። እንዲሁም ደግሞ ሽነት የምንለው ተክል አለ። አሁን ይሄ የራሴ የሆነ የኔ ፓተንት ነው፣ የማንም ማለት ነው። የት ነው የሚገኙት? ውጤት አመጣውበት ከዛሬ 4 ዓመት በፊት ነው አይደል? በቪዲዮ አጋራው። ውጤት ከመጣበት በኋላ ለሰው ተናገርኩ። ዛሬ ላይ ማንንም ሰው ቢተገብረው ውጤት ቢያመጣበት ተክሎች የት ይገኛል? አሁን የምትላቸው ለምሳሌ እኔ አላውቃቸውም። እኔ በፎቶ ማስቀምጫቸዋለሁ። አሁን ምንድነው ጥቅሙ? ዮሐንስ የሚናገራቸውን ነገሮች በቪዲዮ አስደግፎ ምስላቸውን በፎቶ ያስቀምጣል። ስለዚህ እዚህም እናጋራቸዋለን ማለት ነው። በፎቶ ያስቀምጣል። እሱን ተወስድና ሽነት ተክል አለ፣ ወርቅ በሜዳ ትንሽ ያቀላቅለ ማሽተት ብቻ ነው። ይገኛሉ ቅርብ እኒህ እንዳይጠፉ እንንከባከብ ማለት እኒህ እንዳታጣቸው ነው። አፍንጫ ማጠብ፣ ሌላው ጭቁኝ በራሱ የጭቁኝ አሽተህ በርጥቡ በአፍንጫ ውስጥ ማድረግ ትችላለህ። የመተንፈሻ ችግር ሲያጋጥምህ አፍንጫ ሎክ ሲሆን እነዚህ ውስጥ አፍንጫችን ውስጥ እብጠቶች ሲያጋጥም እንዲከፍትልን እንደዛ ይደረጋል። ጭቁኙን አሽተህ እዚህ ጋር ማድረግ አፍንጫ ውስጥ ማሽተት ወደ ውስጥ መግፋት። ወይና ግፍት የምንለው ተክል አለ። እነሱን ተክሎች አሁን ይዘህ እንዴት አድርጌ ልዘርዝርልህ? እኔ 700 የመድኃኒት ተክሎችን አውቃለሁ። ሰው እነዚህን ሁሉ ነገር ወይ ቪዲዮ ላይ ገብቶ ይመልከት፣ ካልሆነ ግን እዚህም ጋር እናጋራቸዋለን። መጽሐፌን ጠብቆ የያዝና እስከዛ ሰው ይለቅ። ደግሞ እኮ ይሄውልህ በዚህ በኩል እቺ ጥቅሙ የሆነች ሰው ይቆጣል፣ ታውቃለህ አይደል? እቺንም የገቢ ማግኛ ማረግ እኮ አረከሰው መድኃኒት በአደባባይ እየተናገረ ይልሃል። ማርከስ ማለት ምንድነው ሲባል ረከሰ ማለት አወከው። በቃ አንተ ካወከው አትከፍልበት። ለሁሉም ሰው መድረስ አለበት እኮ ግን አትከፍልበት። አለመክፈልህ አረከሰው የሚያዝብል መድኃኒቱ አይሰራም አይደል? እነሱ ጋር ሰው ስለማይሄድ ስለሚቀር መክፈሉ ይቀራል። አየህ አይደል? ብዙ ጊዜ መድኃኒት በአደባባይ ሲነገር ይረክሳል የምትባል አባባል አለች። አንተ ካወከው እኮ እኔ ጋር አትመጣም፣ ደጃፍ ትጠቀመዋለህ። ስለዚህ መሸጡ ይቀራል፣ ከፋይ ያጣል። ስለዚህ ይሄ አይነት ቅሬታ እንዳይኖርም እያዘንክልኝ እኔ የምናገረው ኮመን የሆኑትን አሁን ለምሳሌ ሰው ራሱን ቢያምነው ምን ማድረግ ይችላል? የራስ ምታት ሲያጋጥም አሁንም የራስ ምታት ላይ ሲኖር እነዚህ ቄስ በደጅ የሚላቸው ተክሎች አሉ። የራስ ምታትን ግን ለይቶ ማየት። ብዙ አይነት የራስ ምታቶች ነው። ከምን እንደመጣ ማወቅ ይፈልጋል። የብዙ አይነት ኪለር የሚያገለግል ነገር የለም። የብዙ አይነት እንደነዚህ አይነት ነገሮች አሁን ለሁሉም አይነት ማስታገሻ ጎበዝ ጠቀስ ይባላል። ለሁሉም አይነት የጤና ችግሮች እንደ ማስታገሻ የሚያገለግል ብዙዎችን በዘለቄታ የሚፈታቸው፣ ለሁሉም ግን መድኃኒት ሳይሆን ማስታገሻ የሚሆን ተክል አለ። ቁርጥማት ቢኖርብህ ውጭ ላይ የምተገብረው ቅጠሉን ብቻ ፈጭተህ በርጥቡ ብታስቀምጥበት የመገጣጠሚያ ህመምን ያስረሳሃል፣ ወዲያው ኢንፍላሜሽኑን ያጠፋል። አንጀት ላይ ቁስለት ቢኖር ብትወስደው ቁስለቱን ይጠግናል።
የህመም ስሜቱን ቁርጠቱን ያጠፋል። አሁን ይሄ ጎበዝ ጠቀስ የምንለው ተክል አለ። ተክሉንም ወስደህ እዛው ላይ ሁሌ የምናገረው ሰው አሁንም ደጋግሜ የምናገረው ዮሐንስ ሲናገር ስክሪን ቴስት ያደርጉ፣ ግራ ቀኙን ይመዝኑ። ጥናቶች ምን ይላሉ ስለዚህ ነገሮች ተጠንቷል፣ የተጠና የታወቀ ነው የሚለውንም ያጣ። ስለዚህ እነዚህ ነገሮች በቤት መጠቀም ይችላሉ ሰዎች። ሌላ ደግሞ እንዲህ ኮመን የሆኑትን ነው ማነሳ ያለሁት። ለምሳሌ ጨጓራ ብዙ ጨጓራዬን አመመኝ ምናምን ይላል። እንደ ሁኔታ አንጀትም በተለያየ መልኩ ሊጎዳ ይችላል። ግን እኔ አሁን ሰዎች ፌጦ እንዲጠቀሙ ሁሌ እመክራለሁ። ፌጦ እንዳይቆረጠም። ፌጦ ተፈጭቶ ሲወሰድ አደገኛ ነው። ጨጓራ ችግር ያለባቸው ሰዎች በመጠኑ ጠዋት እንደዚህ ወይም 3 የሾርባ ማንኪያ ለክተው ይውጡትና በውሃ ማውረድ። ጥሬው ነው ንጹህ ማድረግ መጀመሪያ። ፌጦ ላይ አሁን ጠጠር እንዳይኖረው በስነ ስርዓት በጠጠር መልቀም ያስፈልጋል። እዛ መውሰድ። ፌጦ ሲፈጭ ስለሚያቃጥል ሰዎች ፈጭተው ይወስዱታል። ይሄ አደገኝነት አለው። ጀሉ ነው ቅርፍቱ ላይ ነው ያለ ጀሉ ለጨጓራችን። ስለዚህ እንደዛ ይወስዱትና በውሃ ማውረድ። ቢያንስ ለ2 ሰዓት ያክል ሌላ ምግብ ሳይመገቡ፣ ለ1 ሰዓት ያክል ሌላ ምግብ ሳይመገቡ መቆየት፣ ምግብ መውሰድ። ከዛ በኋላ ጣፋጭ ነገር መከልከል። ለስንት ጊዜ? በቂ የሆነ ውጤት እስኪያመጡ ድረስ ውጤቱ ራሳቸው ላይ ስለሚሰራ ይሄንን መተግበር ይችላሉ። ቄስ በደጅ ይሄ ማለት ፌጦ ጧት ማለት ነው። አዎ በውሃ አውርዶ መውሰድ ይችላሉ። ፌጦ የአንጀት ላይ ብግነቶችን ሁሉ ያስተካክላል። ግን አብዛኞቻችን ፌጦን ፈጭተን በፓውደር ነው የምንወስደው። በጥሬው ነው መወሰድ፣ ሳይፈጭ ነው መወሰድ ያለበት። ከጥቅሙ ጉዳቱ የሚያመዝነው ሲፈጭ ነው የሚጎዳውም። እና ከጣፋጭ ነገር ራሳቸውን መከልከል። ሌላው ጥቅል ጎመንን ፈርመንት አድርጎ ከትፎ ዘብዝፎ አሳድሮ የለም እንደዚህ ቁንዶ በርበሬ፣ ሎሚ፣ ጨው ያደርግና እሱን ፈርመንት ሊሆን ያደርግላል። ዘብዝፈህ አጥበህ አጽድተህ ጎመኑ ከታጠበ በኋላ ተፈጭቶ በጁስ መልኩ መጀመሪያ የተዘፈዘፈበት ነው ትደፋዋለህ። አዎ ያ ምንድነው ጎመኑን ለማጽዳትና ፈርመንት እንዲሆን ለማድረግ ነው እንጂ ከዛ አጥበህ በንጹህ ውሃ ታጥበውና ፈጭተኸው መውሰድ እንደ ጁስ ማለት ነው። እንደ ጁስ መውሰድ እንደዚህ አንድ ብርጭቆ። ለምን ያህል ጊዜ? ይሄም ውጤትህን በቂ ውጤትህን እስኪሰጥህ መድኃኒት የሚተገበርበት ፊል ነው ማድረግ ያለባቸው። አንተ ራስህ መረዳት መቻል አለብህ። መድኃኒት ለዚህ ጊዜ ተብሎ ይሰጣል። ገደቦች አሏቸው የሚሰጡ። ለ3 ቀን ተብለህ ከተሰጠህ ውጤት ይታይና ለዚህ ቀን ውሰድ ይባላል አይደል? እዛ ኮመን ግን የትኛው መድኃኒት ለ7 ቀን ተብሎ ነው የሚሰጥ። 7 ቀን 14 ቀን እየተባለ ግን ጎመን ምግብህ ከሆነ ምግብህን የጨጓራ ኬዝ ያለባቸው ሰዎች ብዙ ጊዜ ዳቦን ነገር እንትን ማለት መቀነስ፣ አልኮልን የስንዴ ዳቦን የለ መቀነስ፣ አልኮል፣ ጠላ ምናምን እነዚህ ነገሮች ማስተካከል። የአንጀት ከጨጓራ ጋር የተያዘ ችግር ያለባቸው ሰዎች ምግባቸው ላይ መስራት፣ ምክረ ሀሳቦችን የሰዎችን ማን ምን አለ የትኛው ነው ትክክል የሚለውን ነገር ግራ ቀኙን አይተው እንደዛ ቢያደርጉ እነዚህን እመክራለሁ። ሌላስ እንደዚህ ከበድ ካሉት ውስጥ ጉበት ምናምን ይሄን የግሌ ባረጋው አይሻላችሁ? ሁሉንም ሰጥቼ አየህ መስጠት እንዳለ ሆኖ መቆጠብም አግባብ ነው አላልከኝም? ኮመኖችን ከነገርክ ይሄ ትልልቆቹ ነገሮች እኔ ያገኘሁባቸው ቢያንስ አንዷን መቼም ቢሆን ለሰው ልጅ የማልነግረው 7 ነገር አለኝ። ምን ናቸው? አልነግርም መቼም ቢሆን አላጋራም። ኮመን የሆኑ ነገሮች እኔ ብቻ ሲመጣ ለምሳሌ እኔ ማይግሬን መድኃኒት እናገራለሁ። ከማይግሬን ሰው ሁሉ በየቤቱ የሚጠቀምበትና ዳንበት የሚለው አለ አይደል? እኔ ጋር አንድ አለች። ምንድነው እሱ ግን ሁሉ የሚጠቀምበት የተናገርከው? እንደ ቪዲዮዎችን ገብታችሁ እንጀዛ የኔ ኦዲየንስ ሌላ ነው እኮ ያንተ ኦዲየንስም እዚህ ሰማ ይሄን ሰምቷል። ወደ እኔ ደግሞ ይምጣ እንጂ እኮ እንዲመጡ እናደርጋለን። ከነገርኳቸው አሁን እኔ ሰዎች የሚያሸቱትና ሻይ አለ በእኔ ስም የተሰየመ ማትናገረውን አትንገረም። የተናገርከውን በአፍንጫቸው የሚሳብ ምንድነው ስሜቱ ሲኖር ፓውደር ነው የሚዘጋጀው እኮ እሱን አትናገርም። ችግር የለውም የሚወሰድ ለ2 ቀን የምትወሰድ የምሰጣታለች።
እሱ እኔ አሁን የራስ ምታት ከተለያየ መንገድ ሊጀምር ይችላል እላለሁ። ማይግሬን በቃ የገት ችግር ነው ብዬ ነው ማምነው። ኖርማሊ ሐኪሞቹም እንደዛ ነው የሚሉት። አዎ የገት ችግር ነው ብዬ ስለማምን ምልክቱ ነው። ሌላው ሐኪም እንደዛ እኮ ነው የሚለው። ራስ ምታት ምልክት ነው እንጂ በራሱ በሽታ አይደለም። እና ግን ደግሞ መድኃኒት ስሰጥ አንጀት ላይ ላለው ችግር መድኃኒት ይሆናል ብዬ የሰጠሁት ነው የሚሰራው። ለ2 ቀን ብቻ ትወሰዳለች። በቃ አሁን እቺን አላጋራም ለሰው ምን እንደምትሰጥ። ለማስተምራቸው ልጆች ግን እነግራቸዋለሁ። ለምን የምሰጣውን ነገር ያውቃሉ። ቤት የሚሰጡ ልጆች እየተማሩ እያወቁ ነው። ስህተትም እንዳይሰራ ነው ተጠነቀቀው። ውጤት መመዝገብ አለባቸው። ታውቃለህ፣ አሁን ቤት ያሉ ልጆች ውጤት መመዝገብ አለባቸው። የሰውም ፊድባክ አይተውታል የውጩን። እርግጠኛ የሆኑ ሰዎች ደግሞ ምንና እንዴት ሲወስዱ የሚለውን ደግሞ እያዩ ነው። ስለዚህ መጀመሪያ መስጠትን እንዲለማመዱ፣ በኋላ ከመስጠት አልፎ ውጤት መዝጋቢ እንዲሆኑ፣ ከውጤት በኋላ ደግሞ የተዘጋጀው መድኃኒት ከምንና ከምን እንደተዘጋጀ ማየት፣ የፈጀውን ጊዜ ማየት፣ 2 ራስ መስራት ወደሚባለው ደረጃ ስለዚህ እግረ መንገዱን እንደ ምርምርም ነው የምትጠቀምበት ነው ማደርጋቸው እና ከነዚህ መካከልም ተመርጦ አልኩ ራሱ ይድረስበት እንጂ እኔም ብቻ የሚመስሉ ነገሮች ይኖራሉ። ላስት ፋይናሊ መጨረሻ ማንም ሰው ሊሄድ ሲል ይናገረው ለዛ ሰው አስተላልፈት ለሆነ ሰው በኮድ አስቀምጨለት ሌላውን ግን እናገራለሁ። ስለዚህ 7 ነገሮች ፓተንትድ መሆን ስለፈለክ ነው 7 ነገር ላይ እኔ ብቻ ሳይሆን እኛም ሀገርም አሁን እኔ ብቻ ሳይሆን ሀገርም እንደዛ እንድትሆን ለምን አሁንም እልሃለሁ ፕሮፌሰር አክሊሉ ለማ ብላር ዛሪያን አጥፍቷል። ኢትዮጵያ ግን በሱ ፓተንት የላት። ለዛ ነው የምትይዘው እኮ የላትም። ታውቃለህ ዓለምን ከዛ ችግር እንደታደጋት መስካሪ ነን። በታሪክ መዝገብም ምስክርነቱ አለ። እንትኖቹን ትነግረን መድኃኒቱን ሳይሆን እነዛ 7 ሚስጥራዊ ሕክምና ያላቸው ህመሞቹን እንትን አይ እዚህ ነገ ይቀመጡት እነሱም አይናገሩም። ይቀመጡ ሰው የሚመጣባቸው ይሁን ደግሞ ነገ ሰው ታጎ እነዚህን ያውቃል እንደ ዮሐንስ ብለህ ትመጣብኝ ችግር ላቆም እያልኩኝ ኧረ እንዴ ታው እሺ በኮሪደር ልማት እያሸበረቀች ባለችው ለቡ መብራት ኃይል ዲኤምሲ ሪል ስቴት ማራኪ እይታን ከነፋሻማ አየር ጋር የያዙ በፍጥነትና በጥራት እየገነባናቸው ያሉትን ቤቶች ከስቱዲዮ እስከ ባለ 4 መኝታ የንግድ ሱቅና ፔንትሃውስን ጨምሮ ከልዩ ቅናሽ ጋር ለሽያጭ አቅርበንልዎታል። እነዚህን ውብና ዘመናዊ ዲዛይን ያላቸውን ቤቶች በካሬ ከ83246 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ እንዳከፋፈሎ እስከ 30% የሚደርስ ልዩ ቅናሽም አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አይ ሆፕ የምታስባቸው ነገሮች ተሳክተው እነዚህን የደበቃቸው ህመሞች ከነ እንትኑም ባትናገርም አትሊስት ህመሞችን መፈወስ የሚቻልበት መንገድ እንዲሳካልህ እመኝልሃለሁ። እሱ ነው የሚሻለው። ያ ፋውንዴሽኑን አቋቁመዋለሁ በባለፈው ቪዲዮአችንን ማንም አጋዡ ነው ባይመጣም ማንኛውም ሰው ብዙ ይኖራል ብዬ አስባለሁ። አንተ በአንድ መንገድ ብቻ የምታስባትን ከተውክ ሰዎች ይመጣሉ። የግዴታ ኮምፕሮማይዝ ማድረግ አለ። እኔ መድኃኒት ሰጥቼ እኮ ነገ ቅመማ አዘጋጅቼ ብሰጥህ ትገዛኛለህ። እኔ በዚህ አግዥህ በዚህ ትገዛኛለህ። የኔም ሲስተም እኮ ቢዝነስ አለው። እንደውም የኔ የተሻለ ነው የሚሻለው። የትኛውም የንግድ ሰው እንደውም ፕላን ላይ ያደርገው ይችላል። እኔ ስለ ጤና ሰርችልህ ከሆነ ሰው ይመርጣል እኮ። ስለዚህ እንደውም በተለያዩ መንገዶች ስትመጣ አንተን ፈልጎ ይመጣል። ጤናዋ ላይ ብቻ ነው አሁን እኔ ጤናዋ ላይ ብቻ ነው ሰፖርት እንጂ ሌላው ላይማ ካልከፈልከኝ አልሰጥህም። ሌላው ነው ጊዜውም ሁኔታውም አንተም እዚህኛው ላይ ከዚህኛው ወደዚህኛው ፋይናንስ የምታደርግበት መንገድ ካለ ችግር የለም አለ። እንግዲህ ግን ስለ ስኬል አስብ። ሁሌም ስታስብ ካንተ ከፍ ያለ ሰፊ አገልግሎት አሰጣጥን ማሰብ ጥሩ ነው። ምክንያቱም የሚፈልግ ሰው በጣም ብዙ ነው። አሁን የፕሮግራሙ ከሄደ በኋላ ዮሐንስን አገናኘኝ። እኔ በግል ስልኬም በግል ኢንቦክስም በጣም ብዙ ነው የሚጠይቀኝ። እዛ ጋር ኮሜንት የምታያቸው ብቻ አይደለም።
ስለዚህ ይህንን ሁሉ ሰው ቅድም ብለዋል፣ መርዳት አለመቻል ልብህን ይሰብረዋል። መርዳት የምትችለው ደግሞ ስኬል አፕ ማድረግ ስትችል ነው። ነገሩን በትልቁ አድርገህ ነገሮች በዮሐንስ እጅ ብቻ እንዳይሆኑ አድርገህ በሲስተም ፓተንት ማውጣት ምን ማድረግ በሆነ መንገድ ተደራሽ መሆን መቻል ያለብህ ይመስለኛል። እንግዲህ እኔም አሁንም እግዚአብሔር ይርዳ ነው ማሰብ ያለብህ። እኔ እንግዲህ ያላነሳሁት አንተ መጨረሻ ላይ ማለት የምትፈልገው ካለ ትላንትም ዛሬም ነገም ልናገረው የምችለው ነገር እኔ በቃ የሰው ልጅ ከነገው ላይ የተበደረ አይሁን። ለዛሬ ብሎ የለም ከነገው ላይ የተበደረ አይሁን። ስለዚህ ነጋችን ባለዳ ነገ ላይ ባለዳ እንዳንሆን ያለንን ነገር በሙሉ ለይተን ማለት ነው እንስራ፣ እንደጋገፍ፣ እንተባበር። ሌላው ሰርቶታል የምንላቸውን ነገሮች ከሩቅ ከመናፈቅ ይልቅ እዚሁ እናምጣቸው። እኔ ሁሌም ልናገረው የምንችለው በቃ ዛሬ ላይ ነጋችን ባለዳን ሁሌ ነው የምናገረው። ለዛሬ ብለን ከነጋ እንበደር፣ መስራት መቻልን እንዲሁም ዛሬ ነገ እንስራበት ነው። መተባበርን፣ አንድ መሆንን ሰው ለጎደሎ ነገር ሳገኝብህ ጎደሎ ነገር ላይ ሰውን ለማወቅ ስትፈልግ ተሳሳተ አይደለም ይባል። ስተት ላይ ይመጣል ሰው ይረባረብባል። አወቃቸው ማለት ስተት ላይ ሰው ይስራ፣ ስተት ላይ እንገንባ፣ ሰው ደካማ ጎኑ ላይ ይሰራ ነው የምልና የሚናገረው ዮሐንስ ነገ አልናገርም እንዳይል ልቆም ይችላለሁ። መናገር ሊቆም ይችላል። አሁን ትላንት ጉልበት የኖረኝ ሰው ሰራለው ሰጣለው ስለ የነበረው ሰው ከአገልግሎቱ ቀስ እያልኩ ራሴን እያወጣው ነው። ሌሎችን አመጣለሁ ያልኩት። ስለዚህ ይሄ ነገር እንዳይፈጠር አንድ ነን። በቃ እዚህ ለዓለም ላይ ተያይዘን ነው የምንኖረው። ዓለም አብራን እስካለች ድረስ ተያይዘን ስለሆነ አንድ መሆንን የራሳችን እናደርገው ነው የምልሰው። እሺ የተመልካቾችን ጥያቄዎች መሰረት አድርጎ ለመነጋገር ፈቃደኛ ሆነ እዚህ ስለተገኘ ከልብ ነው ማመሰግንህ። ይሄ ቀናነትህ እና በጎ አስተሳሰብህ እንደማይቀየር ተስፋ አደርጋለሁ። ብዙ ተሳክቶልህ ሰዎች ተጠቃሚ የሚሆኑበት ሁኔታ እንዲፈጠርም እመኝልሃለሁ። ለተመልካቾች ደግሞ በእውቀትም ይሁን በሀብትም ይሁን አብራችሁት መስራት የምትፈልጉ ካላችሁ የዮሐንስ ስልክ ከራቃችሁ የኔ ችግር የለውም፣ በቀላሉ ማግኘት ስለምትችሉ እኔ ያገናኛችኋለሁ። አብራችሁ የምትሰሩበትና አገሩ ተጠቃሚ የሚሆንበት መንገድ እንድታስቡ ነው የማሳስበው። ይሄ ፎልት ፋይንደር መሆን የትም አያደርሰንም። ማለት ዮሐንስ አንዳንድ ነገሮች ያው ነገረን እኮ በቃ አልሆን ሲሉት ሊደበቅ ይችላል፣ ሊርቅ ይችላል። የፈቃድ ማጣት አይደለም። ሁለተኛ ስለ ሕክምና ስናስብ ዘመናዊ ሕክምናም ቢሆን ሁልጊዜ አያድንም። አንዳንዴ ያድናል፣ አንዳንዴ አያድንም። ክሪቲካል ኮንዲሽን ላይ ለመጣ ሰው የታወቀ በቃ ሊያድን የሚችል ሕክምና ላያድን ይችላል። በዚህኛውም ቢሆን ተመሳሳይ ነው። እኔ የማስበው ሁሉ ሰው ላይድን ይችላል። እንዳለበት ሁኔታ እንደደረሰበት የህመም ደረጃ ልዩነት ሊኖረው ስለሚችል ትንሽም ብትሆን የማዳን ተስፋ ከሆነ ያለው እንደው ሌላውን እንኳን ባናምን ትንሽ ናት፣ እንትን ብቻ እኮ ነው የሚያድነው ብለን ካሰብንም እንኳን ያቺ እንትን ብቻ በጣም ትልቅ ነገር ናትና ማገዝ ይቀላል ከማደናቀፍና ይሄ ኔጌቲቭ ነገሮችን ከማሰብ ብዬ ነው የማስበው። እግዚአብሔር ይርዳህ፣ ሀገሩንም ይርዳው። አመሰግናለሁ። እስካሁን ከኛ ጋር አብራችሁ ስለቆያችሁ ከልብ ከልብ አመሰግናለሁ። በቀጣይ ሳምንት ሌላ እንግዳ ይዤ እመጣለሁ። እስከ ቀጣይ ሳምንት ሀገራችን ሰላም ያርግ። ደህና ሁኑ።